እረሴ በሆኑ ፊልሞቹና ባስቂኝ ባስገራሚ ትወናው በድፍን ዓለም ይታወቃል። ልክ ጣቶቻችንን እንደፈለግነው እንደምናንቀሳቀሳቸው ሁሉ አጥንት አልባ ይመስል ፈገግታ የማይለየው ፊቱን ሲያንቀሳቅስ አጃይብ ያስባለው ይህ ሰው በትወና ጥበቡ የበርካቶችን ልብ ገዝቶ ለዓመታት የታላቁና ተጽዕኖ ፈጣሪው የሆሊውድ መንደር ቁንጮ ሆኖ አሳልፏል። ባለፈው የፈረንጆቹ ዓመት $180 ሚሊዮን የተጣራ ገቢ ያገኘና በስኬት ማማ ላይ የሚገኘው ይህ አስገራሚ የጥበብ ሰው የተገኘው ከድሃ ቤተሰብ ቢሆንም ዛሬ በዓለማችን ቅንጡ ኑሮ ከሚኖሩና በብዙሃን ተወዳጅነት ካተረፉ ተወዳጅ ተዋናያን መካከል ግንባር ቀደሙ መሆን ችሏል። Jim Carrey is one of the most beloved actors/comedians of all time. He was one of the first to break the $20 million mark per film in the industry. ሰላምና ጤና የምንመኝላችሁ ውድ ቻናላችን ቤተሰቦች ለዛሬ የነካ ሁሉ ወርቅ ይሆንለታል ስለሚባለው ከድሃ ቤተሰብ ወጥቶ እጅግ የተቀናጣ ኑሮ ስለሚኖረው ስኬት ስላደላችበት ስለ ሆሊውዱ ምልክት ስለ ጂም ኬሪ ሕይወትና ስኬት እንዲሁም አሁናዊ ያኗኗር ሁኔታን ልናስቃኛችሁ ወደናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ስንል ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግና የደወሏን ምልክት በመንካት የኛ የሆናችሁ ቤተሰቦቻችን ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩት ያክብሩት መልእክታችን ነው። ጄምስ ዩጂን ኬሪ በመድረክ ስሙ ጂም ኬሪ በመባል የሚታወቅ ትውልደ ካናዳዊ አሜሪካዊ ኮሜዲያን፣ ተዋናይ፣ ፕሮዲውሰር፣ አርቲስትና በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ያስደመመና ያዝናና ታላቅ ኮሜዲያን ነው። ጂም ኬሪ እንደ አውሮፓውያኑ አቆጣጠር ጥር 17 ቀን 1962 በኒው ማርኬት ኦንታሪዮ ካናዳ የካቶሊክ እምነት ተከታይ ከሆኑት ከቤት እመቤት እናቱ እንዲሁም ከድምፃዊና አካውንታንት አባቱ ተወልዶ ጆን፣ ፓትሪሺያ እና ሪታ ከተባሉ 3 እህቶቹና ወንድሙ ጋር ያደገ ነው። ፈገግታ ከፊቱ የማይለየው ቱጃሩም ዝነኛውም ስኬታማውም ጄምስ ዩጂን ኬሪ እናቱ የፈረንሳይ የአየርላንድና የስኮትላንድ ዝርያ አላቸው። ካናዳዊው አባቱም የዘር ሐረጋቸው ከፈረንሳይ ይመዘዛል። የልጅነት ዘመኑ በቤተሰብ የገንዘብ ችግርና በወላጆቹ የጤና ችግሮችም የተሞላ ነበር። ነገር ግን እነዚህ ፈተናዎች ጂም ኬሪን ከማዳከም ይልቅ ለኮሜዲ ያለውን ፍቅር እንዲያዳብርና ጠንካራ የሥራ ስነ ምግባር እንዲገነባ ከዚያም ባሻገር አሁን ለደረሰበት ቅንጡ ኑሮ እንዲኖር አድርገውታል። የ15 ዓመት ብላቴና በነበረበት እንደ አውሮፓውያኑ አቆጣጠር በ1977 መገባደጃ ላይ በቶሮንቶ በሚገኙ የኮሜዲ ክለቦች ላይ ትርኢት በማቅረብ ስራውን አህዱ ብሎ የጀመረው ዝነኛው ጂም ኬሪ ወቅቱ አቅሙን ያሳየበትና ብዙ መስራት እንደሚችል ስራውን የተመለከቱ አድናቂዎቹም የመሰከሩለት ነበር። እንደ አውሮፓውያኑ የዘመን ቀመር በ1980ዎቹ መጀመሪያ ላይ ማለትም በ19 ዓመቱ ደግሞ ድንቅ ብቃቱን ወደሚያሳይበትና ወደሚያሳድግበት ወደ አሜሪካ ሎስ አንጀለስ ተጓዘ። ነገሩ ግን እንደጠበቀው አልጋ ባልጋ ሆኖ አልጠበቀውም። ከብዙ ፈተናዎች መደራረብ በኋላ ያልተበገረው ጂም ኬሪ ሎስ አንጀለስ በሚኖርበት ጊዜም በሳተርዴይ ናይት ላይቭ ላይ እንዲሰራ ግብዣ ተደርጎለት ስራዎቹን ማሳየት ጀመረ። የኋላ ኋላ በተለይም በስታንዳርድ ኮሜዲ ስራዎቹ ምክንያት ይበልጥ ተወዳጅ ለመሆን ቢበቃም ረጅም ዓመታት ግን ስኬት ርቆት ቆይቷል። እንደ ጎርጎሮሳውያኑ የዘመን ቀመር በ1990ዎቹ መጀመሪያ ላይ በኢን ሊቪንግ ከለር በተሰኘው የቴሌቪዥን ትርኢት ላይ በመውጣት ባሳየው ድንቅ ብቃት ምክንያት ግን ጂም ሌላ ሰው ሆነ። እምቅ ተሰጥኦውን እየመነዘረ አድናቂዎቹን እያዝናና አዘጋጆቹን አስደሰተ። የፕሮዲውሰሮችን ቀልብ እየሳበ ረብጣ ዶላሮችን ማፈስ ጀመረ። ታዋቂነቱ እየጎላ ዝናውም በዓለም ናኘ። ከዚያም ከኮሜዲ ስራዎች ወደ መደበኛ የፊልም ስራዎች ፊቱን አዞረ። በኮሜዲና በመዝናኛም የፊልም ኢንዱስትሪ ስሙ ተደጋግሞ የሚነሳው ጂም ኬሪ እንደ አውሮፓውያኑ አቆጣጠር በ1994 ለእይታ የበቃው ኤስ ቬንቱራ ዴቴክቲቭ ፊልም የሚደነቅ ተሰጥኦ እንዳለው በብዙዎች ዘንድ አስመሰከረ። ቀጥሎም እንደ አውሮፓውያኑ አቆጣጠር በ1994 ዘማስክን፣ በዛው ዓመት ዳምፕ ኤንድ ዳምፐርን፣ በተመሳሳይ ዓመት በተለያየ ዘውጎች ማለትም ጃንራ በመጫወት እንደ አውሮፓውያኑ አቆጣጠር በ1995 ባትማን ፎሬቨርን፣ ላየርን እንደ አውሮፓውያን አቆጣጠር በ1997
ዘ ትሩማን ሾውን እንደ አውሮፓውያኑ አቆጣጠር በ1998፣ ማን ኦን ዘ ሙንን እንደ አውሮፓውያን አቆጣጠር በ1999 እና ዘ ኢተርናል ሰንሻይን ኦፍ ዘ ስፖትለስ ማይንድን እንደ አውሮፓውያን አቆጣጠር በ2004 በድንቅ ብቃት የተጎነባቸው ምርጥ ስራዎች ሆነው ተመዝግበውለታል። በተለይ በ1990ዎቹ የጂም ኬሪ ምርጥ የስኬት ዓመታት እንደነበሩም በስራዎቹ አስመስክሯል። ከነዚህ ፊልሞች በተጨማሪ በርካታ ስኬታማ የሆነባቸውና ለራሱም ለኢንዱስትሪውም ዳጎስ ያለ ገቢ ያስገኘባቸው ፊልሞች ላይም ተጫውቷል። ከፊልምና ኮሜዲ ስራዎች ከሚያገኘው ገቢ በተጨማሪ በተለያዩ የማስታወቂያ ስራዎችም ገቢውን ይበልጥ ማሳደግ ችሏል። ጂም ኬሪ በፊልሞቹ ላይ ባሳያቸው አስቂኝ ገጸ ባህሪያትና እንደ ልቡ በሚያዛቸው አስቂኝ የፊት ገጽታዎቹ ተወዳጅነቱን ከፍ ያደረገ የጥበብ ሰው ነው። በልዩ የድምፅ አወጣጥ ብቃቱ፣ ጥርስን በማያስከድን በሰውነት ቋንቋውና በቁም ነገር አዘል የኮሜዲ ትወናው አይረሴ ተወዳጅነትን አትርፏል። ትልልቅ ዓለም አቀፍ ሽልማቶችን ጠራርጎ የግሉ ያደረገው ቅንጡ ሕይወት የሚመራው ጂም ኬሪ በሙያው ዘመን 2 የጎልደን ግሎቭ ሽልማቶችንና በርካታ የኤምቲቪ ፊልም ሽልማቶችን ጨምሮ በርካታ ሽልማቶችን ያገኘ ስኬት አብዝታ የወደደችው ድንቅ ባለሙያ ነው። ተወዳጁ ጂም ኬሪ ከኮሜዲ ትወናው በተጨማሪ በድራማዊ ትወናውም በስፋት ይታወቃል። በዘ ትሩማን ሾውና ዘ ኢተርናል ሰንሻይን ኦፍ ዘ ስፖትለስ ማይንድ በተሰኙ ተወዳጅ ፊልሞቹ ላይ ባሳዩ የትወና ብቃት በርካታ ሀያሲያን ጭምር አድናቆታቸውን ገልጸውለታል። ጂም ኬሪ እንደ አውሮፓውያን አቆጣጠር በ2010ዎቹ ውስጥ ከትወና ዓለም እረፍት በመውሰድ ፊቱን ወደ ስዕል ጥበብና ወደ ፖለቲካዊ ትችቶች ላይ አዙሮ ነበር። ከ10 ዓመታት በኋላ ማለትም በ19ኛዎቹ ደግሞ ወደ ትወና ስራው ተመልሶ በሶኒክ ዘ ሄጅሆግና ሶኒክ ዘ ሄጅሆግ 2 በተሰኙ ፊልሞች ላይ በመተወን ድንቅ ብቃቱን አሳይቷል። ጂም ኬሪ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ያስደመመና ያዝናና ታላቅ ኮሜዲያን ነው። በኮሜዲ ትወናውና በድራማዊ ትወናዎቹ በስፋት ይታወቃል። በፈተና ያለፈው የወዳጆቹ የሳቅ ምንጩ ጂም ኬሪ በፊልም ኢንዱስትሪ ውስጥ ካሉት በጣም ስኬታማና ተደማጭነት ካላቸው ተዋናዮች አንዱ ነው። ጂም ኬሪ በሕይወቱ ያሳለፋቸው ፈተናዎች ቢኖሩም በጽናትና በጠንካራ ስራው ስኬታማ ሆኗል። ጂም ኬሪ ለብዙ ሰዎች አነቃቂ ነው እና ታሪኩ አንድ ሰው ጠንክሮ ከሰራ ማንኛውንም ነገር ማሳካት እንደሚችል ያሳያል። የነካ ሁሉ ወርቅ ይሆንለታል እየተባለ የሚመሰከርለት ጂም ኬሪ በሚተውንባቸው የትወና ስራዎች ሁሉ የበላይ ሆኖ ማጠናቀቅ ጥርሱን የነቀለበት ብቃቱ ነው። ላለፉት 20 ዓመታት የተወነባቸው እያንዳንዱ የኮሜዲ ስራዎቹ በበርካቶች ዘንድ በወረፋ የሚታዩለት፣ ለራሱም ላዘጋጁም ዳጎስ ያለ ዶላር የሚሰበስብበት የስኬቶች ሁሉ ማሳያ እስከመሆን የበቃባቸው ናቸው። እዚህ ላይ አንድ አስገራሚ አሃዛዊ መረጃ እንጥቀስ። ይህ ባለድንቅ ብቃቱ ቱጃር የሆሊውድ ዝነኛ በአንድ ፊልም ከ20 ሚሊዮን በላይ ዶላር በማግኘት ተወዳዳሪ ያልተገኘለት ተወዳጅ ሰው ለመሆን በቅቷል። የ20 ሚሊዮን ዶላር ገቢው በአንድ ፊልም ብቻ የተገኘ ገቢ ሆኖ አልቆመም። ይልቅ በተጎነባቸው በአብዛኞቹ የመዝናኛና የኮሜዲ ፊልሞች ላይ የቀጠለ ነበር። በተለይም እንደ አውሮፓውያኑ አቆጣጠር በ1996 ለእይታ በበቃው ኬብል ጋይ በተሰኘው ፊልሙ ላይ ብቻ 20 ሚሊዮን ዶላር ተከፍሎታል። ይህ ክፍያ በወቅቱ ለነበሩ ባልደረቦቹም ጭምር ከፍተኛውና አስደማሚው ክፍያም ነበር። ማንም እንደዚህ ተከፍሎት አያውቅም ነበርና። በዚህም እንደ አውሮፓ አቆጣጠር ከ1990ዎቹ መገባደጃ እስከ 2000ዎቹ መጀመሪያ አካባቢ ድረስ የሆሊውድ ቁንጮ ተከፋይ እንዲሆን አድርጎት ነበር። ከፊልሞቹ ገቢዎቹና ቦነሶቹ ብቻ ከ300 ሚሊዮን ዶላር በላይ የተጣራ ገቢ አግኝቶ ነበር። ይህን እንግዲህ እናንተ አስሉት። ጂም ኬሪ ጤናማ ያኗኗር ዘይቤን የሚከተል፣ በአካል ብቃት እንቅስቃሴና በአመጋገብ ላይ ትኩረት የሚያደርግ፣ ለስዕል ጥበብና መንፈሳዊ ልምዶች ጊዜ የሚሰጥ ዝነኛ ባለሙያ ነው። በኮሜዲና በድራማ ችሎታው እንዲሁም በግል ሕይወቱ ውስጥ ባሳያቸው የስኬት ምስሎቹ፣ ባሳለፋቸው ፈተናዎችና ድሎቹ ተመስግኗል። ጂም ኬሪ በሆሊውድ ካሉት ከፍተኛ ተከፋይ ተዋናዮች አንዱ በመሆን በሙያው ከፍተኛ ሀብት አፍርቷል። የሀብቱ ምንጭ በዋነኛነት ከፊልም ስራው የሚገኝ ሲሆን
በተለይም በ1990ዎቹና በ2000ዎቹ መጀመሪያ ላይ በተጫወተባቸው ስኬታማ ፊልሞች ነው። የእነዚህ ፊልሞች ስኬት ጂም ኬሪ ከፍተኛ ደሞዝ እንዲያገኝ አስችሎታል። ይህም በፊልም ኢንዱስትሪ ውስጥ ካሉ በጣም ሀብታም ተዋናዮች አንዱ እንዲሆን አድርጎታል። በተጨማሪም ከፊልም ስራ ውጪ በተለያዩ የማስታወቂያ ስራዎችም ላይ ተሳትፏል። የሚተውንባቸው ፊልሞች ቦክስ ኦፊስን በማጥለቅለቃቸው ከፍተኛ ገቢ እንዲያገኝ እንዳስቻሉት የሚገለጸው ተወዳጁ ተዋናይ ጂም ኬሪ እንደ ተለያዩ ምንጮች መረጃ ባለፈው የፈረንጆቹ ዓመት አጠቃላይ ሀብቱ ወደ $180 ሚሊዮን አካባቢ ይገመታል። ይህ ገቢ ቀደም ባሉት የጂም ኬሪ ወርቃማ ጊዜያት ይሰራቸው ከነበሩ የኮሜዲ ስራዎች ውጪ በተመረጡ ፊልሞች አማካኝነት ያገኘው በመሆኑ ቀድሞ ከነበረው የ$300 ሚሊዮን ዝቅ ሊል ችሏል። ይህም ሆኖ ከቱጃሮች ዝርዝር እንዲወጣ አላደረገውም። ይህ ሀብት በዋናነት ከፊልም ስራው በተለይም እንደ ኤስ ቬንቱራ፣ ፔት ዴቴክቲቭ፣ ዘ ማስክ እና ዳምፕ ኤንድ ዳምፐር ባሉ ስኬታማ ፊልሞቹ የተገኘ ነው። ጂም ኬሪ በፊልም ኢንዱስትሪ ውስጥ ካሉት በጣም ሀብታምና ተደማጭነት ካላቸው ተዋናዮች አንዱ ነው። በኮሜዲና በድራማ ችሎታው እንዲሁም በግል ሕይወቱ ውስጥ ባሳያቸው ፈተናዎችና ድሎች በብዙዎች ተመስግኗል። ጂም ኬሪ በሆሊውድ ውስጥ እጅግ ተወዳጅና ተደማጭነት ካላቸው ግለሰቦች አንዱ በመሆኑ ስለ እርሱ የተለያዩ ታዋቂ ሰዎች የተለያዩ አስተያየቶችን ሰጥተዋል። በርካታ ኮሜዲያንና ተዋናዮች የጂም ኬሪን የማይታመን የአካላዊ ኮሜዲ ችሎታ፣ የፊት ገጽታውንና የድምፅ አወጣጡን አድንቀዋል። የእሱ ልዩ የኮሜዲ ስልት ብዙዎቹን ያስደመመ ነው። በተለይም የኢን ሊቪንግ ከለር ዘመንና የ1990ዎቹ የፊልም ስራዎቹ ለብዙ ኮሜዲያን መነሻ መሆን ችሏል። ጂም ኬሪ በዘ ትሩማን ሾውና ዘ ኢተርናል ሰንሻይን ኦፍ ስፖትለስ ማይንድ በተሰኙ ስራዎቹ ላይ ባሳያቸው የድራማ ትወናዎቹ የሀያሲያንንና የሌሎች ተዋናዮችን አድናቆት አግኝቷል። ይህ የኮሜዲ ችሎታው ብቻ ሳይሆን የትወና ጥልቀትንም አሳይቷል። ከፊልምና ኮሜዲ ስራዎቹ በተጨማሪም ጂም ኬሪ ስለ አእምሮ ጤናና መንፈሳዊነት በግልጽ መድረክ ላይ በመናገር ይታወቃል። ይህ አመለካከቱ ከሌሎች ታዋቂ ሰዎች አድናቆትን አስገኝቶለታል። በፖለቲካው ዓለም ላይ የሚያቀርባቸው ትችቶቹ ላይ ያላቸውን ጠንካራ አቋም የሚደግፉና የሚቃወሙ በርካታ ሰዎችም አሉ። በተለይ እንደ አውሮፓውያኑ የዘመን ቀመር ከ2019 በኋላ ከፊልሙ ዓለም እየራቀ በግሉ ማስተላለፍ የሚፈልጋቸውን አቋሙን በመድረክ ላይ ንግግርና በስዕል ጥበብ ስራዎቹ በኩል እያሻገረ በውትወታ ማለትም በአክቲቪዝምና በመብት ተሟጋችነት ከመድረክ አልራቀም። ከሆሊውድ የራቀው ጨዋታ አዋቂው ጂም ስራዎቹ አሁንም ድረስ አይረሴ ሆነው በብዙዎች አእምሮ ውስጥ አሉ። በስኬታማ የሥራ ዘመኑ ባገኘው ረብጣ ዶላር ምክንያት ጂም ቅንጡ ኑሮ ስለመኖሩ አጠያያቂ አይደለም። በተለይ በልዩነታቸው የሚታወቁ ቅንጡ ቤቶቹ የኑሮውን ከፍታ የሚያሳዩ ናቸው። ጂም ኬሪ በካሊፎርኒያ ማሊቡ ውስጥ የሚገኝ የባህር ዳርቻ ግዙፍ ቤት ያለው ሲሆን እንደ ዝነኛው ተዋናይ ሊዮናርዶ ዲካፕሪዮን ጨምሮ በርካታ ታዋቂ ሰዎች ይኖሩበት በነበረው በዚሁ አካባቢ የተገነባው ቤት ጂም እንደ አውሮፓውያኑ አቆጣጠር በ2002 በ$10 ሚሊዮን የገዛው ሲሆን 2866 ካሬ ጫማ ወይም 266 ካሬ ሜትር ላይ ያረፈ 5 መኝታ ቤቶችንና 5 መታጠቢያ ቤቶችን የያዘ የባህር ዳርቻ እይታ፣ የእንግዳ ማረፊያ፣ የግል መዝናኛ ስፍራ፣ ትልቅ እርከን ያሉትና የባህር ዳርቻ መዳረሻ ላይ የሚገኝ ነው። ውስጡ ማራኪና ዘና ለማለትም በነፃነት ለመስራትም ምቹ ነው። ቦታው ያን ያህል ሰፊ ባይባልም ለእይታ ምቹ የሆነና የመመገቢያ ክፍል፣ የቤተሰብ ክፍል፣ ማብሰያ ክፍልና ሳሎንም ያለው ማራኪ ቤት ነው። ባለሰፊ በሩ የማራኪ ቤት የባህር ዳርቻውን ውበት ለመመልከት እድል ይሰጣል። ውስጡ በተለያዩ ቅርጻ ቅርጾች የተዋበ ሲሆን የጂምን ፍላጎት የሚያንጸባርቁና ከቤቱ ንድፍ ጋር የተሰናሰሉ ዘመናዊ አኗኗርን የሚያሳዩ ናቸው። በተለይም የጂም መኝታ ቤት ማራኪውን ውቅያኖስ በጥሩ እይታ የሚያስመለክት የተዋበ መጸዳጃ ቤትና የመስሪያ ቦታም አለው። ውጫዊ ክፍሉም እንዲሁ ለእይታ መሳጭ፣ ለመዝናናትም ተመራጭ ነው። ጂም ይህንን ቤት ለተወሰነ ጊዜ የኖረበት ሲሆን በ2013 ዓ.ም ደግሞ በ13.4 ሚሊዮን ሸጦታል። ጂም ብዙ ጊዜ የሚኖርበትና በስፋት የሚታወቅበት በሎስ አንጀለስ የሚገኝ ዘመናዊ ቤት አለው። ይህ ቤት በብሬንትውድ ሂልስ ሰፈር ውስጥ የሚገኝ ሲሆን ወደ 4 ሄክታር የሚጠጋ መሬት ላይ ተገንብቷል። ባለ 5 መኝታ ቤቱ 8 መታጠቢያ ቤቶች ያሉት ሲሆን 8000 ካሬ ጫማ ስፋት አለው።
ቤቱ ሰፊ የውጪ መዋኛ ገንዳ፣ የቴኒስ ሜዳና የሜዲቴሽን የአትክልት ስፍራ አለው። የቤቱ ውስጣዊ ክፍል በዘመናዊ ቤት ዕቃዎችና በሥነ ጥበብ ሥራዎች ያጌጠ ነው። ጂም ኬሪ እንደ አውሮፓውያን አቆጣጠር በ1951 የተገነባው ቤቱን በ1994 በ3.8 ሚሊዮን ዶላር ነበር የገዛው። ቤቱ የፊልም ማሳያ ክፍል፣ ጂምና የጥበብ ስቱዲዮ አለው። የሎስ አንጀለስና የፓሲፊክ ውቅያኖስ ሰፊ እይታዎች አሉት። ኬሪ እንደ አውሮፓውያን አቆጣጠር በ2023 ቤቱን በ28.9 ሚሊዮን ዶላር ሸጦታል። ጂም ኬሪ በሎስ አንጀለስና ማሊቡ ካሊፎርኒያ ከነበሩት ቤቶች በተጨማሪ በኒውዮርክ ሲቲ እንዲሁም ቤት ያለው ሲሆን ይህን የቼልሲውን ቤት በ13 ሚሊዮን ዶላር ወይም በ1 ቢሊዮን 664 ሚሊዮን ብር የገዛው 7000 ስኩዌር ጫማ የሚሰፋ ቅንጡ ቤት ነው። እንደ አውሮፓውያኑ አቆጣጠር በ1824 እንደተገነባ የሚነገርለት ይህ ቅንጡ ቤት 6 መኝታ ቤቶችና 6 መጸዳጃ ቤቶች የያዘ ነው። ዘመናዊ እይታ እንዲኖረው እድሳት የተደረገለት ቤቱ ሰፊና ማራኪ ማብሰያ ቦታ፣ ጓሮ ነፃነትን የማይጋፋና ውብም ነው። እስከ 6ኛው ወለል የሚያደርስ አሳንሰርም ተገጥሞለታል። በእያንዳንዱ ወለሎች የተለያዩ አገልግሎቶች የሚሰጡ ማራኪ እይታ ያላቸው ክፍሎችም አሉት። በተለይ ቴራሱ ደግሞ ልዩ ነው። ይሁን እንጂ እነዚህ ቤቶች በአሁኑ ጊዜ የእሱ ይዞታዎች እንደሆኑ ወይም እንዳልሆኑ በእርግጠኝነት ለማወቅ አስቸጋሪ ነው። ምክንያቱም ጂም ኬሪ አሁን በብዙ ነገሩ ቁጥብ በመሆኑ በቂ ማስረጃዎችን ለማግኘት አዳጋች ሆኗል። ውድ የቻናላችን ቤተሰቦች በኮሜዲና በመዝናኛ ስራዎቹ የሆሊውድ መንደር ቁንጮ ሆኖ ዓመታትን ስላሳለፈው ተወዳጁ ጂም ኬሪ ያሰናዳነው የተመለከታችሁትን ይመስል ነበር። በቀጣይ በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን፣ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን የምንለቃቸው የተመረጡ ታሪኮች በፍጥነት እንዲደርሷችሁ ማድረግ እንድትችሉ እያሳወስን ሰናይ ጊዜ በያላችሁበት ተመኘን።